ይቆሙና መድረክ ላይ በሌላ ቀን ያበሸቃቸውን ሰው በስብከት አናቱን ብለውት ይወርዳሉ። እያመካኙ ሌላውን እያስመሰሉ ማለት ነው። ብዙ እንቅፋቶች አሉ ከመካከላችን እያሉ ማለት ይህ ነውር ነው። እግዚአብሔር እንደዚህ ሰው አድርጎ የሚጠላው የለም። ስብከት እግዚአብሔር ማምለክ ነው። መሰበክ ራሱ እግዚአብሔር ማምለክ ነው። እንዲሁ አያስቃችሁም እንዴ? እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን ብሎ ሲያበቃ መሳደብ። እግዚአብሔር እንድትሳደብ ነው ቅዱስ ፈቃዱ ይሆንልን? ይህን ነው ሰው ማስተዋል ያለበት። እና እግዚአብሔር ያስተምራል ሲባል አሁን ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን የምነግራችሁ ቃል መረጃ አይደለም ብሏል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሲናገር እኔ የምነግራችሁ ቃል መንፈስ ነው ሕይወትንም ይሰጣል ብሏል። የክርስቶስ ቃል መንፈስ ነው፣ ሕይወት ያድላል። ዝም ብሎ የሚሰማ እውቀት አይደለም። በራሱ የእግዚአብሔርን ቃል ስንሰማ ነፍስ ትጠራለች፣ ያጠራታል፣ ይቀድሳታል፣ ያነጻታል፣ ካለችበት መራራም እንዲጣፍጥላት ያደርጋል። እንዲያውም መውጣት ካቃተን ነገር ሁሉ እንድንወጣ ያደርጋል። የእግዚአብሔር ቃል ሰይፍ ነው ብሏል ቅዱስ ጳውሎስ ዕብራውያን 4 ቁጥር 12 ላይ ወይበልም ኩሉ ሰይፍ ዘክሊአፉሁ፣ ከተሳለ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት፣ ስጋን ከጅማትና ከአጥንት እየለየ ያወጣል ይላል። ልክ ሰይፍ ወይም ስለት ስጋን ከጅማት ከአጥንት እየለየ እንደሚያወጣው የእግዚአብሔር ቃል ከነውራችን የሚለይ ሰይፍ ነው ማለት ነው። ሰይፍ አንገትን ከደረት ይለያል። ሰውን ከነውሩ ለይቶ በልቶ የሚያወጣው የእግዚአብሔር ቃል ነው እና ይቀድሳል። ስለዚህ ይኸውላችሁ እግዚአብሔርን በምናመልኩበት በመጨረሻው የአምልኮ ራስ በሆነው በቅዳሴ ሰዓት እንኳን እንድንማር ብሏል እግዚአብሔር። እና በጣም በቅዳሴ ጊዜ የሚነበብ ወንጌል ልዩ ክብር ሊሰጠው ይገባል። አሁን በጣም በሚያሳዝን ሁኔታ እንዲሁ እኛ ያልተውነው ነገር የለም መቼም፣ ህዝቡም አይሰማም፣ እኛም አናሰማም። ቅዳሴ ላይ የሚነበብ ወንጌል ልዩ ክብር አለው። ደግሜ ካሁን ቀደም እዚህ እንኳን ከ3 ጊዜ በላይ ተናግሬያለሁ። ቅዳሴ ላይ የሚነበብ ወንጌል የተለየ ክብር አለው። ክርስቶስ ራሱ ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ሰዓት ነው። ስለዚህ ያን ሰዓት የሚነበበው በተሰበሰበ ቦታ በቅዱስ ቦታ ላይ በተሰበሰበ አእምሮ ነውራችን እየተወገደልን የምንሰማው ስለሆነ ያን ጊዜ የምንሰማው ወንጌል እንደሌላው ጊዜም አይደለም። ታስተውሎ መስማት ይገባል እና ክርስቶስን የመስማት እድል ነው ያለና የዛን ጊዜ ጥሩ አንባቢ ነው ሁሉ መቀደስ ያለበት። እውነት ለመናገር እንዲሰማ ማለት ነው። ዝም ብሎ እንደ እንትን እንደዚህ እንደምንድን ነው የሚባለው እንደዚያ ዝም ብሎ አሰምቶ መሄድ አይደለም። እንደው ዝም ብሎ ስለት ኑሮብህ ነው ብለን ነው እንዳሉት ሰዎች የድሮ መርጌታ ናቸው አሉ። መጋረጃ ጋርደው ይሰብካሉ እና ሰው ሁሉ ለካ ጥሏቸው ሄዷል። እና 1-3 ሰዎች ከኋላ ቀርተው ሰው ሁሉ የት ሄዶ ነው የሄደ? እናንተ ለምን ቆያችሁ? ስለት እንዳለበው ብለን እንስማት ብለን ነው። እና ዝም ብሎ ስለት እንደሚያደርስ ሰው ዝም ብሎ አንብቦ መምጣት። ይሄ እንደ ቁልቢ አንዳንድ ሰው ቁልቢ እየሄደ የማይረባ ስለት እንደሚሰጠው አሁን ቅማል የሚሳል ሰው አለ። እንዲሁ እኮ ግርም ነው እኮ የሚያስደርገው። አይጥ ይዤ እመጣለሁ ብሎ ይሳላል። ጓጉንቸር ይሳላል ሁላ። አሁን በስሉ በማይቻል ነገር ለእግዚአብሔር ማድረግ የሚጠቅም ነገር ነው እንጂ አሁን አይጥ የቤተ መቅደስ መጽሐፍ እንድትበላው ነው። እንዲሁ እኮ ይገርማል። የማይጠቅም አገልግሎት ምንም አይሰራም። ቅዳሴውን ወንጌሉ ሲነበብ አስቀዳሾቹ ሊሰሙት ነው እንጂ ዕዳ ከፍሎ እንደመምጣት እየሮጡ ተከዝረት ብሎ መምጣት አይደለም። አስቀዳሹ ሊሰማው ነው። በሚሰሙት ቋንቋ ነው መነበብ ያለበት ሁላ ብዬም እዚህ ገዳም ተናግሬያለሁ። ነው የግዕዙን ጸሎት እግዚአብሔር ይፈራዋል ነው። እንደዚህ የሚባል የለም። ግዕዝ የአዳም ቋንቋ ነው። ጥሩ ነው፣ ጥሩ ነው። የአዳም የቅዱስ ሚካኤልም ቢሆን ደስ ይለኛል። ግዕዝ በጣም የሚወደድ ቋንቋ ነው።
ስነ ፍጥረትን ሁሉ አስማምቶ ከመጽሐፍ ቅዱስ ጋር የሚስማማው በቁጥሩ ራሱ የሚስማማው ቋንቋ ግዕዝ ነው። እሱን እቀበላለሁ። ግን በግዕዝ አንብቦ ሰው እንዳይሰማው ማድረግ ምንድን ነው? ሰው መስማት አለበት እዚያ ውስጥ። እና አቡነ አረጋዊ እነ ቅዱስ እንጦንስ የመነኑት ቅዳሴ ላይ በሰሟት ወንጌል ነው። ስለዚህ ቅዳሴ ላይ ነፍስ የሚያስፈልጋትን ስንቅ የምትቋጥርበት ሰዓት ስለሆነ ተጠንቅቆ ማንበብ ይገባል። እኛም ተጠንቅቀን መስማት አለብን። ከዚያ ደግሞ መሯሯጥም አያስፈልግም። መሯሯጥ አቋርጦህ ከመሃል ስትሰሙት ዲያቆኑም እንደዚያ ይረፍድበታል። በእርግጥ አቋርጦ ገና ዲያቆኑ መልእክተ ጳውሎስ አበሰባ ዕብራውያን እንዳለ ምን ቀደስ ነው? የምን ቅዱስ ነው ይሄ? ሳይሰማ ያኮ ይኸውላችሁ እንደ ድሃ ልቅሶ አስቆጥሮ መምጣት። ይሄ አንዳንድ ሰው የውሸት ልቅሶ የሚደርስ ሰው አለ አይደለም? የውሸት እንባ አይመጣም ምናምን ብሎ ትከሻውን ነክቶት ይመጣል ማለት ነው። እንደዚህ ማለት እንዲሁ ይግር ማስቆጠር። ይኸውን ልቅሶ ማልቀስ አይደለም ማስቆጠር ነው። እኔ ብዙ ጊዜ በነገራችሁ ላይ ልቅሶ መሄድ አልወድም። ሰው ሲሞት የማልወደው የውሸት እየሆነብኝ እጅ አስቆጥር ወይ ደግሞ ዝም ብዬ ዳዊት ደግሜ መምጣት ደስ ይለኛል እንጂ ዝም ብሎ ሰዎቹን ሂዶ ለሰዎቹ መታየት። ለነገሩ እኮ አሁን አምልኮተ እግዚአብሔርን ራሱ እኮ መታየት አድርገነዋል። ማስቆጠር ነው እንጂ ማሰብ መሆኑ ቀርቷል። አስቆጥሮ መምጣት በቃ ሄዶ እንዳይቀር ማለት ነው። ሁለቱን እንዳይቀር ሁለቷን መስመር ነበብ አድርጎ ቤት እና ይሄ ትክክል አይደለም። ሰው እንዲድን እንዲነጻ ነው ቅዳሴው የተሰራ እና ከዚያ በፊት ራሱ ወንጌልን ይገርማቸዋል እኮ እውነቴን ነው። ወንጌልን ለመስማት ራሱ ሌላ ብዙ ነገር ተደርጎ እኮ ነው የሚነግሩት። ታውቃላችሁ አይደለም? ወንጌል እንድንሰማ ራሱ ምንድን ነው ወንጌል እንድንሰማ የሚያደርገው? ፍትሐት ዘወልድ ተደግሞልናል። አሁን ያልኩት ማለት ነው። ሰው የእግዚአብሔርን ቃል ለመስማት በራሱ መታጠብ አለበት፣ መንጻት። ዝም ብሎ ሊሰማው አይችልም፣ ሊገባውም አይችልም። በገዛ ስጋው በግላ ኃጢአት ተሸፍኖ ስለሆነ ማዳመጥ ራሱ ይሳነዋል። ስለዚህ ክብር ወንጌልን እንድንሰማ የበቃን አድርገን የሚለው እኮ ቄሱ ለዚህ ነው። እግዚአብሔር እግዚኦ ኢየሱስ ክርስቶስ ለትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትርእዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአእዛኒክሙ ለሰምዐ ከማሁ ለነኒ ረሴነ ንስማ ወንግበር ቃለ ወንጌልከ ቅዱሰ በጸሎቶሙ ለቅዱሳን። ስለዚህ ቅዱሳን ሐዋርያትንና ደቀ መዛሙርትህን ብዙ ነቢያትና ጻድቃን እናንተ የምታዩትን ተአምራት ሊያዩ ወደዱ። ከዘመኑ ደርሰው እናንተ የምትሰሙትን ሊሰሙ ወደዱ። ወንጌልን ሊማሯት ወደዱ። አልሰሙም፣ አላዩም። የእናንተ ግን ይህን ተአምራት ያዩ ዓይኖቻችሁ፣ ይህንን ትምህርት የሰሙ ጆሮዎቻችሁ የከበሩ ናቸው። ለምን? መለኮት ያፈሰሳቸው የሕይወት ፏፏቴዎች ናቸው እነዚህ ትምህርቶች። ወንጌል ከእግዚአብሔር ቃል የሚፈስ የሕይወት ውሃ ነው ወንጌል። እንደዚህ ብላቸው ነበረ። እኛንም ቅዱስ ወንጌልህን ሰምተን ለመስራት የበቃን አድርገን በቅዱሳን ጸሎት እርዳን ተብሎ ነው የሚነበበው ማለት ነው። ከዚያ በኋላ ምን ይላል ተመልከቱ። ዲያቆን ይላል ጸልዩ በይንተ ወንጌል ቅዱስ ይላል። ስለ ቅዱስ ወንጌል ጸልዩ። ምን ብላችሁ ነው የምትጸልዩት ነው? ይረሰየነ ድለዋነ ለሰሚያ ወንጌል ቅዱስ። ቅዱስ ወንጌልን ለመስማት የተዘጋጀን ያብቃን እግዚአብሔር፣ ለዚያ ያብቃን ይላል ህዝቡ። ጸልዩ በይንተ ወንጌል ቅዱስ። እስኪ በሉት እናንተ ሁለተኛውን አይደለም ያኛውን መልሱን ነው እንጂ የረሰየነ ድለዋነ ለሰሚያ ወንጌል በዚህ ርዕስ ነበር መማማር የነበረብን። ስለ ቅዱስ ወንጌል እንዲያሰማን፣ ይሄ የማያሰማን ቅዱስ ጳውሎስ እንዳለ የእውነት ቃል እንዳይሰሙ ጆሮአቸውን ያሳክካቸዋል እንዳለ አይሰማም እኮ ቃል እግዚአብሔር። ሰው ብዙ ሰው አይሰማው። ወይም የሚፈልገውን ነው የሚሰማ፣ ወይም የሚፈልገውን ሰባኪ ነው የሚሰማ፣ ወይም የሚፈልገውን ቃል የእሱ ሲነገር ይሄ ነው እንጂ ሰባኪ ይሄ ሌላው ዝም ብሎ ነው ይላል። እሱ የሚፈልጋት ስትነገር ማለት ነው። ወይም የእሱን ችግር ሲነካለት ማለት ነው። እውነት ስለሚመር መስማት አይፈልግም እና የእግዚአብሔርን ቃል ለመስማት
ቅዱስ ወንጌልን ለመስማት የበቃን ያድርገን ዘንድ ስለ ወንጌል ጸልዩ ይላል። ቅዱስ ጳውሎስም ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር፣ የእግዚአብሔር ቃል እንዲፈጥንን በሁሉ እንዲዳረስ ጸልዩ። ጸልዩ ሊተ፣ ለእኔም ጸልዩልኝ፣ ዘከመ ይደልወኒ እንግር፣ ወንጌልን እንደሚገባኝ እናገረው ዘንድ ጸልዩልኝ። ከመ ይክስት ሊተ እግዚአብሔር አናቅጸ ጽድቅ፣ እግዚአብሔርም እዝነ ሰማያንን ይከፍትልኝ ዘንድ ለእኔም ደግሞ የሚሰማ ጆሮ እንዲሰጠኝ። ለሁለት ነገር ጸልዩልኝ አለ ቅዱስ ጳውሎስ። አንድ እኔ እንደሚገባኝ አድርጌ እንድናገረው፣ ሁለት ደግሞ እዝነ ሰማያን እንዲከፍትልኝ። እግዚአብሔር ካልፈቀደ ሰው ቃላት እያከናወነ ቢቆም ሰሚ ጆሮ አያገኝም። በእግዚአብሔር ፈቃድ ነው። ያን እንዲሰጠኝ ጸልዩልኝ ብሎ ተናግሯል። ስለዚህ ወንጌል መስማት ያነጻል፣ ይቀድሳል። የክርስቶስ ቃል እኮ ነው። ተመልከቱ፣ እውነቴን ነው። ከሆነ ወንዝ እኮ ውሃ ቀድተን አምጥተን ታጥበን እነጻለን። ይህ ቃል የክርስቶስ ነው። እለ ይቀድሁ አስራበ ስብሐት ማፉሁ ለወልደ አምላክ ሕያው ህየንተ ኪሩቤል ብን አርባዕቱ ወንጌላውያን። በኪሩቤል ፈንታ ከሕያው አብ የባሕሪ ልጅ ከክርስቶስ አንደበት አስራበ ስብሐት የክብር ፏፏቴ የሚቀዱ 4 ወንጌላውያን አሉን ይላል አባ ጊዮርጊስ በሰዓታቱ። የክብር ፏፏቴ የሚያነጻ የሚቀድስ ከፍ የሚያደርግ ነው የክርስቶስ ወንጌል እንጂ የእውቀት ጥርቅም አይደለም። ስለዚህ ቅዳሴ ላይ አንድ የሚያነጻን እየሮጡ ሂዶ እኔ እውነቴን ነው ወንጌል ሳያዳምጥ የሚቆርብ ሰው ውሻ ነው፣ ራሱ ውሻ ነው። እየሮጠ ሂዶ የሆነ ነገር እንዲህ አድርጎ የሚመለሰው ትክክል አይደለም። ወንጌልን ማዳመጥ፣ ልብን ሰብስቦ ማስቀደስ፣ እግዚአብሔርን መፍራት፣ እያወጉ ማስቀደስ። እስመ ይኮነት ቤተ እግዚአብሔር መካነ ነገር፣ የእግዚአብሔር ቤት የነገር ቤት አይደለችም፣ የጸሎት ቤት ናት። ማንም ክብሩን የሚያሳይባት አይደለችም፣ መታያያም አይደለም። የማንም መድመቂያ የማንም መታያ አይደለችም። እግዚአብሔርን የምናይባት ቤት ናት። እግዚአብሔር ለማየት ነው መሄድ ያለብን። እነማን አዩኝ፣ እነማን ምን አስተያየት ይሰጡኝ ሆን የሚባልበት ቤት አይደለም። ደስ ብሎ ነው የምንቆመው። በሰማይ ሰርግ ሰዓት ነው ያለ ነው። ያን ሰዓት ሙሽራው ኢየሱስ ክርስቶስ የሚገኝበት ሰዓት፣ ነፍስን የሚዋሃድበት ሰዓት። ያን ጊዜ ደስ ብሎን ሚዜዎቹ መላእክት እያሸበሸቡ የብርሃን አበባ ጉንጉን ይዘው የሚቆሙበት ነው። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሚሁ ለመድኃኔ ዓለም ወይኬልልዎ ሥጋሁ ወደሙ ለመድኃኔ ዓለም። ንጉሥ ነውና እንደ ሰራዊትነታቸው ከበው ይቆማሉ። ሙሽራ ነውና እንደ ሚዜነታቸው ይቆማሉ። ስለዚህ መላእክት በዚያ ሰዓት ይቆማሉ እና በዚህ ቤተ ክርስቲያን ነቢያት፣ ሐዋርያት በሙሉ የሚገኙበት ሰዓት። በዚያ ሰዓት እየፈራን እየተንቀጠቀጥን አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ ቅዳሴ ላይ አንዳንድ ጊዜ የድሮ ኃጢአታችን ያስታውሰናል። ቅዳሴ ላይ ሰይጣን ተንኮለኛነቱ ብዙ ነው። መቼስ የሱ ተንኮል ተነግሮ አያልቅም። አንዱ ተንኮሉ አውቆ በቅዳሴው ሰዓት ምን ያሳስበናል? የድሮ ኃጢአታችንን እያሳሰበ ይናገራል፣ ያሳስበናል። ደግሞ ሌላ ጊዜ ደግሞ ሰዎች ያስቀየሙን ነገር ደግሞ ትዝ ይላል። ታርቀህ አስቀድስ ያለ ለዚህ ነው። ታርቀህ አስቀድስ ሲባል ደግሞ ካልታረቅኩ ከቤት ልጎለት ማለትም አይቻልም። ደግሞ ከዚያ ደግሞ ምን ያደርጋል? የራሳችን ኃጢአት የቄሱን ኃጢአት እንድናስብ ያደርገን። አቤት አቤት! አያለማፈር አይድፍረት እያልን ማለት ነው። እንዲህ ቅዱስ ዮሐንስ አፈወርቅ ተግሳጹ ላይ የሚለዋል ሰውየው ምንም ይሁን ምን እኮ ጸለየልህ እንጂ አልጸለየብህም ይላል። ገብቶ መችስ ምንድን ነው የሚለው? መሐሮሙ እግዚኦ ወተሳሎሙ ነው እንጂ ቅስፎሙ እግዚኦ አይልም። መችም አጥፋቸው አላለም። አንተ ይጸልይልሃል፣ ሙያው ይቅናም አይቅናም ይላል። ቅዳሴ ይወቅም አይወቅም፣ ንባቡን ያበላሸውም አያበላሸውም፣ ኃጢአተኛ ይሁንም አይሆንም፣ ምንም ይሁን ምን ወንድምህ እየጸለየ ትስቅበታለህ ወይ? የሚጸልይልን ለእኛ ነው። ደግሞ የሰው በጣም የሚያስደንቅ ነገሩ
የራሱን ኃጢአት ንስሐ ገብቶ ትናንትና ፍትሐት ዘወልድ ተደግሞለት ነው ዛሬ በቄሱ የሚስቅ። አንተን ይቅር ብሎ እንድትቆርብ ካደረገ ቄሱን ይቅር ብሎ እንዲቀድስ የማያደርገው ምንድን ነው? ዋዲ ለትሕትና ዚአየኒ ፍትሐኒ የሚለው እኮ ለዚህ ነው። እኔንም ወራዳነቴን አይተህ ፍትሐኝ የሚለው ለዚህ እኮ ነው። ኃጢአተኛማ ካልሆን እሱስ እንዲማድረግ ምን ያስፈልገዋል? ወይም ደግሞ ሌሎች እየመጡ እንደ ሐዋርያት እየቀደሱ ባቆረቡን ነበር። ማንም ሰው በእግዚአብሔር ፊት ንጹሕ የለም፣ ተስተካክሎ ነው የሚደርሰው። እና እንደዚህ ሊያር ልቡናን ጠብቆ ማስቀደስ ይገባል። እና አሁን ፍትሐት ዘወልድም ስናስደግም እንዴት እንደሚቀድሰን እግዚአብሔር እንድታውቁ ነው። የማንጫ ይኸውላችሁ እንገራችሁ። ለምሳሌ ምን ማለት መሰለህ? ፍትሐት ዘወልድ ሲደግም ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ሲባል እንግዲህ ስታስቀድሱ ይህን እንድታስቡት ነው። ምን እየተደረገልን እንደሆነ እንድታስቡት። ምንድን ነው ሐኪሙ መጀመሪያ ያበጠ ቁስል ቢኖር ምን ያደርገዋል? ያፈርጠዋል። አፍርጦም እንደሚያደርገው ይልጠዋል። ልጦ ምን ያደርገዋል? ያጥበዋል። በሉ እንጂ ያጥበዋል ማለት ነው። ምን እንዲሆን የሚያጥበው? እንዲድን። እሺ እንዲድንማ እንዲድን ነው። ግን ምን ለማድረግ ነው የሚያጥበው? መድኃኒት እንዲቀበል ያጥበዋል። ስለዚህ ቁስለ ኃጢአታችንን እያነጻው ነው፣ እያጠበው ነው። ከዚያ መድኃኒት ክርስቶስን እንቀበላለን ማለት ነው። አሁን ቁስላችን እየታጠበልን እንደሆነ ማሰብ አለባቸው። ሰይጣን ያላቆሰለው ሰው ማን አለ? ኃጢአትን ሶበ ወግአኒ ሶክ ብሎ ዳዊት እሾህ ብሏታል። ኃጢአት እሾህ ነው፣ ነፍስን የሚወጋ ጸናይክወ ለወይኔ ይፍሬ አስካለ ወፈሬ ሶከ ወአሜከላ ወይኔን ፍሬ ያፈራልኛል ብዬ ጠበቅኩት፣ እሾህና አሜከላን አፈራ ይላል ትንቢተ ኢሳይያስ ምዕራፍ 5 ላይ። ምድርን ለመሰቴት ዝናመ መሬትም ውሃን ጠጥታ እሾህ ብታበቅል ቅርብት ለመርገም ወደ ሀሪታ ላንድዶ ይላል ቅዱስ ጳውሎስ ዕብራውያን 6 ላይ። ቅዱስ ያሬድም በፍሬ መዝሙሩ ላይ ተናግሮታል። መሬት ውሃ ጠጥታ ሲያበቃ እሾህ ካበቀለች የሚጠብቃት እሳት ነው ብሏል። እናንተም እየተማራችሁ የምትበድሉ ከሆነ ገሃነም ይጠብቃችኋል። ስለዚህ እሾህን ኃጢአት ብሎታል ቅዱስ ጳውሎስም ቅዱስ ዳዊት። እሾህ ነው። ያ እሾህ የወጋን ቁስል የሚታጠብበት ሰዓት ስለሆነ ፍትሐት ዘወልድ ስናስደግም ዝም ብሎ ሀሳብን እያሰቡ ዝም ብሎ ሰግዶ ልብ በዚህ ተንበርክኮ ጉልበት በዚህ ተንበርክኮ ልብ ሌላ ቦታ አፍ ቃል ያንጎዳጉዳል፣ ልብ ዕቃ ያሰናዳል እንደተባለው እንዲያ እንደሚሆን ሳይሆን በትክክል ልቡናችን ሰብስበን ማስቀደስ አለብን እና ስለዚህ ቄሱ ወይም ሐኪሙ የምንቆስልበትን አልኮሉ ሌላውን ነገር እየጨመረ እንደሚያጥበን ቦጊዜ ላቁስሎ ወቦጊዜ ለፈውስ ይላል መጽሐፈ መክብብ ምዕራፍ 3 ላይ። ለማቁሰልም ጊዜ ያለው ለመፈወስም ጊዜ ያለው። ማቁሰል የሚለው ሐኪሙ መድኃኒት እንዲቀበል እንዲህ ሲያጥበው ይደማል፣ አድምቶ ነው የሚያጥበው። ቀኖናውን የማቁሰል ጊዜ ይለዋል። ወቦጊዜ ለፈውስ የሚለው ደግሞ ቅዱስ ሥጋውን ክቡር ደሙን የሚቀበልበት ቀኖናውን የሚፈጽምበት ጊዜ ነው። ስለዚህ ያቆስለናል፣ ይፈውሰናል። እና ያን ጊዜ ቁስላችን የሚታጠብበት ጸሎት ነው። ይህ ፍትሐት ዘወልድ ማለት ወልድ ክርስቶስ እኛን ከማሰሪያችን የሚፈታበት ሰዓት ማለት ነው እና እንዲሁ ላይ ይናገራል። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ወልድ ዋሂድ ቃለ እግዚአብሔር አብ። ወልድ ዋሂድ ቃለ እግዚአብሔር አብ፣ ተቀዳሚ ተከታይ የሌለህ የአብ የባሕሪ ልጁ አካላዊ ቃል ክርስቶስ ሆይ ዘበተከ እምኔነ ኩሎ ማይሰራ ኃጣውኢነ በሕማማቲከ ማያዊት ወመድኃኒት። ማያዊትና መድኃኒት በምትሆን በሕማምህ ኃጢአታችን ያመጣውን ፍዳ ያጠፋህልን አንተ ነህ። ዘነፋይከ ውስተ ገጸ አርዳኢከ ቅዱሳን አንትሙሰ ንጹሐን አንትሙ ባልካቸው
በሐዋርያት ላይ መንፈስ ቅዱስን ያሳደርግ ወላይካኒከ ንጹሐን ንዑ ትልኡኒ ብለህ ከግብረ ዓለም በለያቸው በደቀ መዛሙርትህ ላይ ንጹሕ መንፈስ ቅዱስን ያሳደርግ። እንዲህም ያልካቸው ወትቤሎሙ ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአተ ይትሐደግ ሎሙ ወለእለ ኢሐደግሙ ኃጢአተ ኢይትሐደግ ሎሙ። ኃጢአታቸውን እናንተ ይቅር ላላችኋቸው ኃጢአታቸው ይቀርላቸው ዘንድ፣ ኃጢአታቸውን ይቅር ላላላችኋቸው ኃጢአታቸው አይሰረይላቸው ዘንድ ነፋይከ ውስተ ገጸ አርዳኢከ ቅዱሳን ብሎ ማሰር ነው ይላሉ። መንፈስ ቅዱስን አሳድረህ ስልጣን የሰጣቸው አንተ ነህ። ይእዜኒ ጸጎከ ክህነተ ለላይካኒከ ንጹሐን ለእለ ይገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያንከ ቅድስት። አሁን በቅድስት ቤተ ክርስቲያንህ ሁልጊዜ የክህነትን ስራ ለሚሰሩ ለንጹሐን አገልጋዮችህ ለካህናት ክህነትን ሰጠህ ይላል። ኩሎ ጊዜ ማለቱ ይቅርታ የሚሰጠው እስከ ክርስቶስ ምጽአት ነውና ብሎ ይናገራል። ጸጎከ ክህነተ ላይ ከመ ይድጉ ኃጢአተ በዲበ ምድር፣ በምድር ላይ ኃጢአትን ይቅር ይሉ ዘንድ ይስሩ ወይፍትሑ ኩሎ ማይሰራ መጻ፣ በምድር ላይ ያለውን የበደልን ሁሉ ማሰሪያ ይቆርጡ ዘንድ። ይእዜኒ ከአይበ ነሐስስ እምኔሩ ትቀው መፍቀር የሰብ ቸር ሰው ወዳጅ ወይ አሁንም ከቸርነትህ እንለምናለን እንሻለንም። በይንተላ አግብርቲከ ላድነኑ ቅድመ አርስቲሆሙ ቅድመ ምሥዋዕከ ቅዱስ፣ በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች ጺህ ለነ ፍኖተ ምሕረትከ፣ የምሕረትን ጎዳና ጥረግልን። ወብትዕ ኩሎ ማይሰራ ኃጣውኢነ፣ የኃጢአታችን ማሰሪያ ሁሉ ፈጽመህ አጥፋልን። ለማ አበስነ ለከ እግዚኦ አው በአይምሮ አው ዘእንበለ አእምሮ፣ አቤቱ አውቀን በድፍረት ሳናውቅ በስህተት ብንበድልህ፣ አው በጽድሁት በተንኮል በሽንገላም ቢሆን፣ አው በእከየ ልብ በህሊና በልቡና ተንኮልም ቢሆን፣ አው በተናግሮ በመናገርም ቢሆን፣ አው በገቢር በመስራትም ቢሆን አንተን ብንበድል ተውልን፣ አቃልልን፣ ይቅር በለን። እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን አንተ ታውቃለህና። ኦ ኄሮ መፍቀሬ እጓለ እመሕያው እግዚአ ኩሉ ፍጥረት ጸገወነ ስርየተ ኃጣውኢነ፣ የፍጥረት ሁሉ ጌታ አቤቱ የኃጢአታችን ስርየት ስጠን። ባርከነ ወአግዕዘነ ወአንጽሐነ ወረሴነ ፍቱሐነ ወግዑዛነ ወንጹሐነ፣ ከኃጢአታችን ፈጽመህ አንጻን፣ የተፈታን ነፃ የሚወጣን አድርገን። ወለኩሎሙ ሕዝብ ከፍትሆም፣ ሕዝቡንም ሁሉ ፍታቸው። ወአቁመና በገቢረ ፈቃድከ ቅዱስ፣ ቅዱስ ፈቃድን በመስራት አንጻን። እስመ ኄር አንተ ምስለ አቡከ ኄር ሰማያዊ መንፈስ ቅዱስ ማዊ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ከባሕርይ አባትህ ከአብ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ትክክል የምትሆን አንተ ቸር ነህና ለዘላለሙ አሜን ብሎ ይጨርሳል። አሁን የሰውን ድካሙን አንተ ታውቃለህ የሚለውን ርዕስ እዚህ ነው ያነሳ ነው ማለት ነው። በማወቅም ቢሆን ባለማወቅም ቢሆን በመስራትም ቢሆን በመናገርም ቢሆን በጽልሁትም ቢሆን ወይም በሽንገላም ቢሆን በህሊናም ቢሆን ብንበድልህ ሰው ደካማ እንደሆነ የሰውን ደካማ ባህሪውን ታውቃለህና ተአምር ድካሞ ለሰብ፣ የሰው ደካማ ባህሪ እንደሆነ አንተ ታውቃለህና ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን እና እግዚአብሔር በዚህ ውስጥ በቤተ መቅደስ ውስጥ ስናስቀድስ ማናችንም እንዲምረን ምክንያት የሆነ አንድ ነገር ነው። እሱም ደካማ መሆናችንን ስለሚያውቅልን። ማንም ሰው ስለሮጠ ይቅር የተባለ የለም። ስለሮጠ ስለቀደመ ይቅር የተባለ የለም። ይቅር የተባልነው እሱ ስለሚረዳን ብቻ ነው። ሰው ማወቅ ያለበት ይሄንን ነው። ይቅርታን ያገኘነው ስለሚረዳን ነው እግዚአብሔር
እንዴት እንደሆነ እሱን እነግራቸዋለሁ፣ ስለሚረዳን የሚለውም ማለት ነው። አሁን የሰውን ድካሙን ታውቃለህና ያለውን ለምን እንደመረጥኩት ለዛሬ እግዚአብሔር ያውቃል። እኔም ደግሞ የተረዳሁትን ያህል አውቃለሁ። ይህን ርዕስ የመረጥኩበትን ምክንያት የሰውን ድካሙን አንተ ታውቃለህ ማለት እግዚአብሔር በጣም ይውላችሁ። እኔ አሁን ስለ እመቤታችን ባለፈው ስንነጋገር ነበር። አሁን ዛሬ መነጋገር የፈለግኩት እግዚአብሔርን እንድንወደው ነው። እግዚአብሔርን ትወዱታላችሁ አይደል? አይደል? ትወዱታላችሁ? አዎ ትወዱታላችሁ። እና እግዚአብሔርን እንድንወደው አንድ የእግዚአብሔር ፍቅር እንዲበዛልን በጣም የብዙ ሰው ጥያቄ እግዚአብሔርን እንዴት መውደድ እንችላለን ነው። እግዚአብሔርን መውደድ እንዴት ነው የሚቻለው? እግዚአብሔርን እኔም መውደድ እፈልጋለሁ፣ ሁሉም ሰው መውደድ ይፈልጋል። እና ለምንድን ነው መውደድስ የሚያቅተኝ? እግዚአብሔርን መውደድስ እንዴት ነው የሚቻለው የሚለውን አንድ ትምህርት ሲሰጥ ታሪኩ ስለሚያሰብክ ብቻ ስብከት አይሰበክም። አንድ ችግር ሊፈታ ነው ስብከት የሚሰበከው፣ ወይም አንድ ቀዳዳ ለመድፈን ነው የሚሰበከው እንጂ ታሪኩ ስለሚመስጥና ህዝቡን ስለሚያስለቅስ ወይም ስለሚያስቅ ወይም ስለሚያስደንቀው ተብሎ ስብከት አይመረጥም። የሚመረጠው አንድ ችግር ለመፍታት ነው። እኔ በየሳምንቱ እዚህ ርዕስ ስመርጥ አንድ ችግር ለመፍታት ነው። ለምሳሌ ዛሬ መፍታት የፈለግኩት ተከታታይ ስለ እግዚአብሔር ፍቅር እንማማራለን። አንዱ እግዚአብሔርን እንደምንወደው ማረጋገጥ የምንችለው ወይም ደግሞ እግዚአብሔርን የምንወድበትን ልምምድ መለማመድ የምንችለው እግዚአብሔር እንደሚረዳን ስናስብ ነው። እንደሚረዳን፣ እንደሚያውቅልን፣ ድካማችንን እንደሚያውቅልን ነው። የእግዚአብሔር ምሕረት እና ቸርነት አንዱ መረዳት ነው። ሰዎችን ይረዳቸዋል። እግዚአብሔር ይረዳቸዋል ማለት ያውቃቸዋል እንደማለት አይደለም። እንደ እውቀት ወይም 5 እና 5 10 ነው የሚለውን እንደማወቅ እግዚአብሔር እንደዚያ እንደምናደርግ ያውቀናል ማለት አይደለም። እንደሱ አይደለም። ነገሮችን በእኛው ቦታ ሆኖ ያስበዋል ነው። ወይም ደግሞ ለምን እንደዚያ እንደሆንን ከማዘን ጋር ያውቅልናል ማለት ነው። ከማዘን ጋር ያውቅልናል። እሱ ነው መናገር የፈለግኩት። የመጀመሪያው ብንሳሳትም ደካማ እንደሆን ይረዳናል። አንዱ እሱ ነው። ብንሳሳት ራሱ ደካማ እንደሆንን ያዝንልናል። ይሄ ብቻ አይደለም። ራሱ የነገረንን ነገር እንኳን ስናጠፋ ያጠፋንበትን ምክንያት እልከኝነትና ጥጋብ፣ ድፍረት እስካልሆነ ድረስ ሰው በመሆናችን ደክሞን ያጠፋነውን ነገር ይረዳል። በዚያ እግዚአብሔር ጸጋ አይነሳምም፣ ሰዎችንም አይቀስፍም። ሰዎች ለምን እንዳጠፉ ይመለከታቸዋል፣ ይረዳቸዋል። አሁን እኛ ለምሳሌ አንድ ሰው ሲያጠፋ ላጠፋው ጥፋት ነው መልስ የምንሰጠው እንጂ ለምንድን ነው ያጠፋ ብለን ማሰብ አንፈልግም። አንድ ሰው ለምሳሌ ከኪሳችን 100 ብር ሰርቆ ዳቦ ገዝቶ ቢበላ ሌብነቱ ነው የሚያናድደን እንጂ የሰረቀ ምን ሆኖ ነው ብለን አናስብም። የሰረቀ ድንገት 3 ቀን ርቦት ሊሆን ይችላል ብሎ የሚመጣለት የለም። ምን ሲባል ደፈርከኝ ነው የሚባለው ነው። ምን ሲባል ደፈርከኝ ከሆነስ አትጠይቀኝም ወይ እንደው ቢርብህስ ነው የምንለው ነው። እግዚአብሔር ግን በምን ምክንያት እንዳጠፋ ነው ያውቃል። ዝም ብሎ ድርጊቱን ብቻ አድርጎ አይደለም የሚፈርደው። ፍርደ ገምድል አይደለም። አባታችን አብርሃም የእግዚአብሔር ዋነኛ ወዳጁ ነው። ዋነኛ ወዳጁ ነው የእግዚአብሔር ዋነኛ ወዳጁ ከመሆኑ የተነሳም አብርሃም ስራው ሃይማኖት ነው የሚባለው። የሃይማኖት ስር በቃ እምነት ሲነሳ ከአብርሃም ነው የሚነሳው። ወይም ለእምነት ሲጠቀስ አብርሃም ነው የሚጠቀሰው። ሳያመነ ነው። በእጁ ላይ ምንም ነገር ሳይሰጠው በተስፋ ያመነ ነው። የእምነት ማረጋገጫው ተስፋ ነው። እምነትን ማየት አይቻልም። ሃይማኖት ጥይቅ ትኢቲ ለዘይሴፈዋ ነው። ሃይማኖት ተስፋ ለሚያደርጋት ሰው ዋጋ በማሰጠት የታወቀች የተረዳች ናት። ዕብራውያን ምዕራፍ 11 ቁጥር 1 ላይ ተስፋ ለሚያደርጋት ዋጋ በማሰጠት የታመነች ናት። ወይም ሃይማኖት ዋጋ እንደሚያሰጥ የሚያረጋግጥልን ተስፋ ነው እንጂ ምንም ነገር ሊያረጋግጥልን አይችልም። ምን ማረጋገጫ አለ ብንባል የለንም። የምናረጋግጠው በተስፋ ነው።
አብርሃም ያላየውን ተስፋ ነው ያመነው። ለምሳሌ ያየውን አባቱን ሲለቅ አባቱን ተክቶ ሌላ ነገር እንደሚያገኝ የሚያየው ነገር የለም። ከሚያያት አገሩ ሲወጣ ሌላ የተሻለ ሀገር እንደሚያገኝ ማረጋገጫ የለውም። ማረጋገጫው እምነትና ተስፋ ብቻ ነው። ብቻውን ነው የወጣው እና ወጥቶ እያለ በሀገሩ ሁሉ ወመፃ ረሃብ በብሔሩ ይላል። በየሀገሩ ረሃብ መጣ ይላል። ሊቃውንቱ ብዙ ተርጉመውታል ይህን ሐሳብ። በየሀገሩ ረሃብ ሆነ ይላል። በምድር ሁሉ ላይ ረሃብ መጣ ይላል። ይሄን ቃል ዘፍጥረት ላይ 3 ጊዜ ታነቡታላችሁ። በአብርሃም ጊዜም በየሀገሩ ደምሬ ቆጥሬው በ3 አይነት ሰዎች ለማለት ነው እንጂ በአንዱ ብቻ 2 ጊዜ ተነግሯል። 3 ጊዜ በአብርሃም ጊዜም በሀገሩ ላይ በምድር ሁሉ ረሃብ ሆነ ይላል። በምድር ሁሉ ላይ ረሃብ ሆነ ይላል። በአብርሃም ጊዜ በይስሐቅ ጊዜ በምድር ሁሉ ላይ ረሃብ ሆነ ይላል። በያዕቆብ ጊዜም በምድር ሁሉ ላይ ረሃብ ሆነ ይላል። በአብርሃም ጊዜ፣ በይስሐቅ ጊዜ፣ በያዕቆብ ጊዜ በሶስቱም ጊዜ በምድር ሁሉ ላይ ይላል። ለምን ነው የአብርሃምን ረሃብ እየተናገረ በምድር ሁሉ የሚለው? ለምን ነው የይስሐቅን ረሃብ እየተናገረ በምድር ሁሉ ላይ ይላል? የያዕቆብን ረሃብ እየተናገረ በምድር ሁሉ ላይ ረሃብ ሆነ ይላል። ለምንድን ነው ስትሉት አብርሃምም የተራበ የተስፋይቱን ምድር ስላልወረሰ ነው። ይስሐቅም የተራበ የተስፋይቱን ምድር ስላልወረሰ ነው። ያዕቆብም የተራበ የተስፋይቱን ምድር ስላልወረሰ ነው። ሶስቱም የተስፋይቱ ምድር ረሃብ የለባትም ተብሎ ተነግሮላታል። ማርና ወተት ታፈሳለች። እሷን ደግሞ አልወረሷትም። ስላልወረሷት ረሃብ ነበር እና በምድር ላይ በአብርሃም ዘመን፣ በይስሐቅ ዘመን፣ በያዕቆብ ዘመን አብርሃም ረሃበው ሳይል በምድር ላይ ረሃብ መጣ። ከዚያ አብርሃምም አንዱ ነው የሚለው። ይሄ ምድር የሚለው ጠቅላላ የሰውን ሰውነት የሚያመለክት ነው እና በምድር ላይ ረሃብ ሆነ የተባለበት ምክንያት መንግሥተ ሰማያትን እስከምትወርስ ድረስ የአብርሃም ልጅ የሆንክ ሁሉ ረሃብና ስደት አለብህ ለማለት ነው። መንግሥተ ሰማያትን እስከምትወርስ ድረስ የማይናወጽ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም። በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። ስለዚህ ለምን የተስፋይቱን ምድር እስከምንወርስ ድረስ በምድር ሁሉ ላይ በአብርሃም ምድር ሁሉ ረሃብ አለ። የአብርሃም ምድር ማለት የአብርሃምን ሃይማኖት የያዙ ምዕመናን ማለት ናቸው። እነዚህ ሁሉ የግድ ስቃይ ያለባቸው። ስለዚህ በተወሰነ ኑሮ ላይ ልብህን ጥለህ አትኑር ነው። ይሄ ማለት ምን ማለት መሰላችሁ? በተወሰነ ኑሮ ላይ ለምሳሌ የኔና የናንተ አሁን መኖሪያችን ይሄ ገዳም ነው አይደል? ነው አይደለም? አይደለም ነው ነው። ከዚያ ይሄን ገዳም የዘላለም ቤት አታድርግ ነው። ምን ማለት እንደሆነ ደግሞ በደንብ አድርጎ ነው መስማት። እሺ፣ ገዳም ውስጥ እንጨት ነው መፍለጥ፣ ነገር አትፍለጡ። እንጨት አሁን እንደው ቤተ እግዚአብሔር ስለሚቸግር ሲሆንላችሁ ይሄ እንደው ወግ ፍለጡ ፍለጡ ስላችሁ እየሄዳችሁ ፍለጡ። እዚያ እንጨት ነው መፍለጥ። ወግ መፍለጥ አይረባም። እና ይሄን ገዳም የዘላለም ቤትህ አድርገህ አትውሰደው ማለት የዘላለም ሕይወት አያሰጥም ማለት አይደለም። እያልኩ ያለሁት ምን ማለት መሰላችሁ? ከዚህ ገዳም ለምሳሌ የሚያሰድድህ ነገር ቢመጣ አይ እግዚአብሔር እንደው ምን ብዬ ነው አትበል ነው። ቀለል ብለህ ዝም ብለህ እንደ ያዕቆብ ድንኳንን ይዘህ ቀጥል፣ እንደ አብርሃም ቀጥል ነው። በምድር ላይ እንግዳ ነህ ነው። ቅዱስ ዮሐንስ አፈወርቅ ይላል አባቶቻችን እንዴት ቀለል ብለው እንደሚኖሩ ታያለህ ይላል። እስቲ ቀለል ብሎ መኖር በሉ። አቤት ማለት ከአንድ ነገር ወደ አንድ ነገር ስንቀይር እንኳን ሌላውን የከተማውን ሰውም ስታዩት ቤት ኪራይ ልቀቅ ተብሎ ዶርም ሲቀይር ሌላ ታሪክ የሚለውጥ ነው የሚመስለው። ሸክም ይመስለዋል። ይህ ብሎ ሌላ ሲስተም፣ ሌላ ማይንድ ሴት፣ የአይምሮ መለወጥ፣ ሌላ ግልብጥ ያለ ነገር ነው የሚሆንበት።
ሌላ ዕቃ መደርደር ያለመደው ሌላ ክፍል። ወንድሜ ቤት ከቤታቸው ወደ በረዶ የሚወጡ ሰዎች አሉ። አንተ ቤት በመቀየርና በመደርደርህ የለመድካት ክፍል እንደገና መቀየሯን የሚያስደንቀ እንደዚህ አትበል ነው። በአንድ ነገር ላይ የተጣበቅ ከሆነ አትኖር ነው። ከመጽናት ጋር ልዩነት አለው። ማስተዋል አለባችሁ። ጨርሶ ነው መስማት። ከመጽናት ጋር ልዩነት አለው። በአንድ ነገር ላይ የተጣበቅ አንዱን ነገር ስታጣው እሱ ላይ አትጨነቅ ነው። ቀለል ብሎህ ኑር። ዝም ብለህ ቀለል ብሎህ እየሰማችሁ ነው። እኔ ለምሳሌ አሁን ከዚህ ከጣና ቂርቆስ የመጽሐፍ መምህርነት በላይ ሌላ የማስበው የሚያስደስተኝም ነገር የለም። በእውነት ከልቤ ነው። ደስ ብሎኝ ነው የምኖረው እዚህ። ይሄ እኮ ገዳም ሰው አያውቀውም እንጂ ለነፍስም ለስጋም እኮ የተመቸ ነው። እንዲሁም ልንገራችሁ፣ ለነፍስ ቅዱስ ቦታ ነው። ለስጋ ብታስቡት እራሱ ምንም እንደሆነ ታውቃላችሁ። ለስጋ እንደዚህ አይነት ደሴት ውስጥ የሚኖሩት አሜሪካ ውስጥ ባለሀብቶች ናቸው። ድሃ አይኖርም እዚህ ላይ። ባለሀብቶ የተጨናነቀ ከተማ ውስጥ የሚኖር ድሃ ነው። በጣም የባህር የከበበው እንደዚህ የሚናፈስ ጥሩ አየር ያለውና የተፈጥሮ ዛፎችን ማየት የምትችልበት ቦታ የሚኖሩት ቢሊየነር ሀብታሞች ናቸው። ይህን እድል እኛ ግን በእጃችን ስላገኘ ነው ቅልል ያለ መስሏል። እና አሁን ይሄ እኮ ስጋንም ነፍስንም የሚያሳርፍ ቦታ ነው። እኔ በዚህ በኩል ደስተኛ ነኝ። ግን ይሄን የሚያስለቀቀኝ ነገር ቢመጣ መልቀቅ አልፈልግም። ግን ብለቅ ግን ምንም አይመስለኝም። ማለት ምን ማለት ነው? ይሄ ማለት ነው ምን ማለት ይመስላችኋል? አሁን ይሄን በደንብ እንድታስቡ ትፈልጋለሁ። ወደ ውስጥ አስባችሁ ማለት ነው። ብለቅ ምንም አይመስለኝም ማለት ገዳሜን ባጣው ጉባኤቴን ባጣው አልወድም። ግን ልላችሁ የፈለግኩት በቃ ከዚህ እንዳልኖር እግዚአብሔር ካልፈቀደ እዚያም ሲሄድ ደግሞ ደስ ብሎኝ ነው የምሄድ ነው። ግልጽ ነው አይደል? ግልጽ ነው። አዎ፣ እንደዚህ የማይፈቀደው ሚስት ብቻ ነው። ሚስትህን ስትፈታም ቀለል ብሎ የሚባል የለም። ይሄ መያዝ ብቻ ነው። አንዳንድ ነገሮች መያዝ ብቻ የሆኑ ነገሮች አሉ። መያዝ ብቻ ሃይማኖትን ምን ማለት ብቻ ነው የሚቻለው? መያዝ ብቻ ነው። ኑሮ ላይ ግን እግዚአብሔር እስኪፈቅደው ድረስ ትታገላል። አይሆንም ብለህ በቃ ጥርስን ነክሰህ እስከ መጨረሻው ድረስ የግድ ግን እንዳይሆኑ ነው። ለቃሁ ከተገኘ ግን እዚያም ደግሞ ራስህን አስለምድ። በቃ የሄድክበት ቦታ ላይ ደስ ብሎ ያንን እያስታወስክ በናፍቆት መቆዘም የለብህም። እዚያው ማስለመድ ነው። እና ቅዱስ ዮሐንስ አፈወርቅ ይሄ ያዕቆብ ከቤቴል ተነስቶ ሴኬም ሄደ፣ ከሴኬም ተነስቶ እንትን ሄደ የሚለውን ዝም ብሎ ሲተረጉም ይሄን አጠራቅም አየህ አባቶች እንዴት ቀለል ብለው እንደሚኖሩ ይላል። እስቲ በሉት ይሄን ደግማችሁ ቀለል ብሎ መኖር በሉ። ምን ብሎ መኖር ነው? በቃ እንደ ትልቅ ታሪክ እየለወጥክ አይምሰል። በቃ የሆነ ቦታ ሻንጣን ተሸክመህ ሄደህ ነበር። ሻንጣን ተሸክመህ ወደ ሆነ ቦታ ትሄዳለህ። ምን እናወራለን? እኔ መነኮሳት ተፈናቀሉ አላልኩም። እማምላክን እንዴ ኖር እኮ ነው። እንደሱ ስላችሁ ጊዜ ሰይጣን አንዱ ተንኮሉ ደግሞ ሌላ ስብከት እንዳያበጅባችሁ ብዬ ነው። ተንኮለኛ ነው እሱ። ስለዚህ ደግሞ አሁን ከአሁን ለምሳሌ በመጋቢ ብትቀጡ፣ በሊቀረድ ብትቀጡ፣ ማህበር ቢወስንባችሁ በቃ በቀደም አባስ አስተምሮ ሰይጣን ደግሞ ለእንደዚህ ያለ ጥቅስ ያሳል ቀለል ብሎ መኖር ነው እያላችሁ ቁርጥያን እያያዝክ ገዳም ለውጥ አላልኩም እኔ። እሱ ሌላ ነው። ይኸውላችሁ እውነቴን ነው፣ ከልቤ ነው የምነግራችሁ። ይሄ ማለት አቋም የለሽነትንና ይሄን ለይቶ ማወቅ አለብን። አቋም የለሽነት በአንድ ቦታ ላይ ጸንቶ መከራ ለመቀበል ዝም ብሎ ከሞቀው ሁሉ መፍላት አይደለም። አንዱ ሲጨንቀን ወደ አንዱ ዘወር እያል መከራ ይንካኝ፣ እነ መከራ ይንካቸው ይባላል። መከራ ይንካኝ ማለት አይደለም እሱ ሳይሆን ሁኖ ሲገኝ ያንንም እንዳመጣጡ ተቀብሎ መኖር ማለት ነው። እስቲ ሁኖ ሲገኝ በሉ። ሁኖ ከተገኘ እሱንም ተቀብለ ደግሞ ለሱ መዘጋጀት ነው። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። የማያየው ነገር ላይ ነው መኖር ያለበት። የማያየው ነገር ላይ በቃ ነግድ ወፈላሲ አነ ከመ ኩሉ አበወየ ያለ ዳዊት ይሄንን ነው። እኔ እንደ አባቶቼ በምድር ላይ እንግዳና መጻተኛ ነኝ ብሏል። እንግዳ በቃ ሂደቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው፣ የሚያሳስበው ነገር የለም። መንገደኛ ነው። በምድር ላይ መንገደኞች ነን።
ስለዚህ በአብርሃም ላይ በምድር ላይ ረሃብ መጣ። እግዚአብሔር እንዲህ ብሎ አስጠነቀቀው። ሁለት የሚቃረን ነገር ደግሞ ልነግራችሁ ነው። እግዚአብሔር ጋር ስንኖር የምንኖርበት ቦታ ወይም ደግሞ እግዚአብሔር የሰጠን ነገር ሁልጊዜ የሚታየን ምኑ ይመስላችኋል? ባዶነቱ ነው የሚታየን። ባዶነቱ። አብርሃም እግዚአብሔር ባስቀመጠው ነገር ቦታ ላይ ምንም ነገር የለም፣ ረሃብ ብቻ ነው። እግዚአብሔር ደግሞ ምን እንደሚለው ታውቃላችሁ? ይኸው ምን እንደሚለው ስሙ። ወደ ግብፅ እንዳትወርድ። ሁለት የሚቃረን ነገር እኮ ነው የሚያዘው። አንድ የሚበላ የለም፣ ሁለት የሚበላ ወዳለበት እንዳትሄድ። ምን ማለት ነው ይሄ? የሚበላ የለም፣ የሚበላ ወዳለበት እንዳትሄድ። ይሄ ምንድን ነው? ይኸው እግዚአብሔር የሰጠን ነገር ላይ እኔ አሁን ልብ ብላችሁ በመጽሐፍ ቅዱስ አልተጻፈም፣ ግን ልብ ብላችሁ ያስቡት። አብርሃም እሺ ብሎ ቢቀር እግዚአብሔር ምን ሊያደርግለት ነበር ብላችሁ ያስቡ። ረሃብ ነው፣ በምድሩ እህል የለም። እሺ አብርሃም አትሂድ ብሎ ያስቀረው እግዚአብሔር ነው። ይኸው የማያዩትን ነገር ተስፋ ማድረግ አይደል እምነት? ከእግዚአብሔር ጋር ሲኖሩ እህል የለም። ደግሞ እግዚአብሔር ደግሞ እህል ወዳለበት አትሂዱ። ምን ማለት ነው? ይሄ ማለት ምን ማለት ይመስላችኋል? ሁልጊዜ የተሰጠን ጸጋ ባዶ ሆኖ ይታየናል። የተሰጠን ጸጋ ምን ማለት ይመስላችኋል? ይሄ ለምሳሌ አንድ መነኩሴ ይሁን እዚህ ያሉት መናኞች አሉ። 20 ዓመት እየለፋችሁ በምንኩስናችሁ ጥሩ ህልም እንኳን አይታችሁ ላታውቁ ትችላላችሁ። ይኸው ከእግዚአብሔር ጋር በሚኖሩበት ቦታ እህል የለም ማለት ሁልጊዜ እግዚአብሔር ጋር ስንኖር የያዝነው ነገር ባዶ ሆኖ እንዲታየን ነው የሚያደርገው። ማን ነው እሱን የሚያደርገው? ዲያብሎስ ነው የሚያደርገው። ፈርዖን ነው። በፈርዖን ቤት እህል አለ፣ ሂድና ግብፅ ሸምት ይለናል። ፈርዖን ቤት የሚገኘው እህል ማለት ዲያብሎስ የሚሰጠን የማይጨበጡ ተስፋዎች ናቸው። ወደዚያ ሂድ የሚለው እሱ ነው። የእግዚአብሔር ቦታ የእግዚአብሔር ነገር ግን ይዘነዋል። የምንሰፍረው ነገር አይታይም። እህል የሚሰፈር ነገር ነው። የምንሰፍረው ነገር አይታይም። የማይታዩ ሀብቶች ግን አሉበት። ምናልባት አሁን አንድ መነኩሴ ልንገራቸው 40 ዓመት ገዳም ውስጥ ተቀምጦ ሊሆን ይችላል። 40 ዓመት ሙሉ ዝሙት እየተዋጋው ሊሆን ይችላል። 40 ዓመት ሙሉ እየተዋጋው ይችላል። ከዛ ሰይጣን ምን እንደሚለው ታውቃላችሁ? ምንድን ነው ግን ያተረፍኩት? ከዚህ ሁሉ በአገባ ይሻለኝ ነበር ያሰኘው። አግብቼ 3 ልጅ ባሳድግ ይሻለኝ ነበር። እግዚአብሔር ያልፈቀደውን ምኞት እየተመኘው ከምኖር የፈቀደውን ትዳር በመሰረት ይሻለኝ ነበር ይላል። ግን የዚህ መነኩሴ ጸጋ ተቆጥሮ ተሰፍሮ ግን አያልቅም። ቢቀር ኑሮ እግዚአብሔር ለአብርሃም መና ያወርድለት ነበር፣ በመልአክ ያቀብለው ነበር። ምን ይሳነዋል? ውሃውን አቡነ ገብረ መንፈስ ቅዱስ ያሉት ነገር ነው። ሰይጣን ቀርቦ ሕፃኑ ነው በበረሃ ውስጥ ከሚያለቅሱበት ቦታ አንተ እዚህ የሚበላ የለ ምን የለ ልጁ ሽማግሌ መስሎ ነው ደግሞ የጃጃ ሽማግሌ መስሎ አቡነ ገብረ መንፈስ ቅዱስ ሊመክር ሄዶ ማለት ነው። በዚህ ምን አለ ልጅ አንተ ልጅ ነህ ነው ወደ አባትህ ሄድ ልምከር ልጅ ሕፃኑ ነህ ነው አሉ። አምላኬ ኢየሱስ ክርስቶስ ከፈቀደ ድንጋዩን ህብስት ያደርገዋል። ምን ይሳነዋል? ከኋላ የወግዳን ተርጉም አሉት። ክርስቶስ ከፈቀደ ድንጋዩን ህብስት አድርጎ ይመገዋል። ግን ሰይጣን የያዝነው ነገር ላይ ምን አገኘሁበት ማለት ነው። አንድ ቀን እንኳን ጥሩ ህልም ይቻላል። እንደውም ልንገራችሁ፣ በተለይ ስለ ምንኩስና ስነግራችሁ እውነቴን ነው። እዚህ መነኮሳትም ስላሉ አንድ አባት የተናገረው ልንገራችሁ። አንድ መነኩሴ ካህን ላይሆን ይችላል፣ ወንድም ይሁን ሴት፣ በአንድ ቦታ ተቀምጦ የሚቀበለው መከራ በአጠቃላይ ህዝበ ክርስቲያን የሚቀበሉትን መከራ ያህል ነው ይላል። ታውቃላችሁ ይሄን ማለት ነው። ለምሳሌ ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ካለ የ60 ሚሊዮኑን ፈተና ጭምር ነው የሚፈተነው። የነሱ ፈተና ውስጥ ሁሉ አብሮ አለ ነው። ለምን ይመስላችኋል? ይሄ አንድ ሰው ቀኝ እጁን ቢያማው እገሌ ታመመ ነው የምትሉት? እጅ ታመመ ነው የምትሉት? እገሌ ታመመ ነው የምትሉት? ምክንያቱም ስንት አካል ስለሆነ ነው። እኛ በምንቆርበው አንድ ቁርባን፣ በተጠመቅነው አንድ ጥምቀት፣ በምናምነው አንድ እምነት ስንት አካል ነን እኛ? አንድ አካል ነው። ስለዚህ ከተማ ውስጥ 2 ባለትዳሮች ሲጨቃጨቁ በእነዚያ ፈተና ጭምር ገዳም ውስጥ ያለ መነኩሴ ይፈተናል። ይህን ታውቃላችሁ? በእነዚያ ለምን? ስንት አካል ስለሆነ ነው። አንድ አካል። በዚያው ምልክ ደግሞ አንድ መነኩሴ የሚጸለያት ጸሎት፣ አንድ ቦታ ላይ ቁጭ ብሎ የሚጸለያት ጸሎት
በአጠቃላይ ለቤተ ክርስቲያኒቱ አካል ሁሉ ነው የሚደርሳት። በቀኝ እጄ የማሸተው መዓዛ ለመላው አካሌ ደስታ እንደሚሰጠው አንድ መነኩሴ አንድ ቦታ ላይ ሆኖ የሚጸልያት ጸሎት ለታሰሩት፣ ትዳራቸው ለሚጎሰቁልባቸው፣ ምንም ይሁን ያልተማረ፣ ለዚህ እኮ ነው ምን የሚለው ማለት ነው፣ ያልተማረ እንኳን ቢሆን የምታገለግለው መነኩሴ መጽሐፍ የማያውቅ እንኳን ቢሆን እሱ በሕይወት እግዚአብሔር ያውቀዋልና ዝም ብለህ ታዘዘው የሚባለው በሕይወት እግዚአብሔርን ያውቀዋል። እሱ እንዳንተም የሚጠቅሰው መጽሐፍ ላይኖረው ይችላል። ስለዚህ አሁን የምነግራችሁ ምንድን ነው? ይሄ ሁሉ ሲለፋ ታዲያ ወንድሜ እኔ 30 ዓመት እዚህ ገዳም ለፍቼ ያተረፍኩት ነገር የለም ያሰኘዋል ማለት ነው። ልክ እንደ አብርሃም ወዴት ሂድ ይለዋል? ወደ ግብፅ ሂድ ይለዋል። በዓትህን ልቀቀው ይለዋል። እግዚአብሔር ደግሞ ምን ያለ ለአብርሃም እህል እንዳላሳየው ማር ይስሐቅ የሚለው ነገር ነው። ጀማሪ መነኩሴ ምን ቢበጻበጽ እግዚአብሔር ተስፋ ያሳየው። የፈለገ ቢበጻበጽ ታንቄ ልሙት ቢያሰኘው፣ ሂደህ አግባ ቢያሰኘው፣ ጓዙን ጠቅሎ ቢሸከም እግዚአብሔር መልአክ አይልክለትም። ዝም አብርሃም ወደ ግብፅ ሲሄድ ዝም እንዳለው ለምንድን ነው ዝም የሚለው ይመስላችኋል? ትዕቢቱ ያተርፍ ነበር ወይ? በአንድ ቀን በቃ እንዲሁ አሁን ዝሙት ሲፈትነው እግዚአብሔር ቢያርቅለት፣ እንቅልፍ ሲፈትነው ቢያርቅለት፣ ስስት ሲፈትነው ቢያርቅለት፣ ዙረት ሲፈትነው ቢያርቅለት፣ ቁጣ ሲፈትነው ቢያርቅለት። ቁጣ አሁን መነኩሴ ጥሩ የተረጋጋ ሰውዬ የነበረው ሰውዬ ቆብ ካረገ ጀምሮ ቸኳላ የሆነ ቀዥቃዣ የሆነ ተሳዳቢ የሆነ እንዲሁ እኮ ግርም ነው የሚያደርገው። መከራ ያበላዋል። ያን እግዚአብሔር ቢያርቅለት ምን ችግር አለው ነው የምትሆነ። እንዲህ እሱን ብለን ወጥተን ቢያርቅልን ይላል። ትዕቢት ያኖራል ወይ? እንደዚያ ቢያርቅልን ነገ ጀማሪው መጥቶ ተፈተንኩ ሲል እንዴ እስመ አብ ወወልድ ወመንፈስ ቅዱስ የእንጦንስን ቆብዘ ይላል። እንዲያዝን ነው ለኃጥአን ምዕመናን መጥተው አባቴ ከእንደዚህ ያለ ኃጢአቴ መውጣት አቅቶኝ ሲለው እስመ አብ ወወልድ ወመንፈስ ቅዱስ ምን አሰማኝ 500 ሺህ ስገድ። ትዕቢት ማለት ይሄ እኮ ነው። ይኸውልህ እንደዚያ እንዳይሉ ነው። አያችሁ፣ እንደዚያ እንዳይሉ እንዲያዝን ብሎ የክርስቶስን በጎች እንዲሰማቸው ነው። እንዲያዝን በዓለም በኃጢአት ለወደቁት ሁሉ እንዲያዝንላቸው ቶሎ እግዚአብሔር ሸክም አያወርድለትም እና ደስም እንዲላቸው ነው። በዚያው መነኮሳቱ መናንያኑ ማለት ነው። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብራችሁ አለችሁበት። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብሮ ያለ ነው። ከቃሉ ጋር ናችሁ። የአንዲት ሀገር ወታደር ከሌላ ሀገር ጋር ጦርነት ሲገጥም የሀገሪቱ ምን ይዞ ነው የሚዘምተው? ሰንደቅ ዓላማ። ቆብ እንደዚያ ነው። መነኩሴ የክርስትና ወታደር ዘማች ነው። ቆቡ ሰንደቅ ዓላማው ናት። ሰንደቅ ዓላማው ሲለበለብ የዚያኛው ሀገር ወታደር ወደ አንተ ነው የሚተኩሰው። ቆብ ባየ ቁጥር ሰይጣን ወደ ቆብ ነው የሚተኩሰው። ወደ መነኩሴ ነው ትግሉ። እዚህ እግዚአብሔር አብርሃምን ዝም አለው። ወረደ። ሲወርድ ሳራን እንዲህ አላት። እናታችን ሳራን ምን አላት? እስመ ላህይተ ገጽ አንቲ፣ አንቺ መልከ መልካም ነሽ አለ። የሀገሩ ሰዎች ደግሞ በአንቺ ምክንያት ሊገሉኝ ይችላሉ። ስለዚህ በልዮሙ እህቱ አነ፣ እህቱ ነኝ በይ። ምኑ ነሽ ብለው ሲጠይቁኝ እህቱ ነኝ ብለሽ ጠይቁ። ከማያሰንዩ ሊተ በእንቲአኪ፣ ስለ አንቺ መልካም ያደርጉልኝ ዘንድ ይምሩኝ ዘንድ። ከመ ትሄው ነፍሴ በእብሬትኪ፣ በቁንጅናሽ በዘመንሽ በቆንጆነትሽ ሰውነቴ ትድን ዘንድ አላት። ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ላይ። ከዚያ በኋላ ምንህ ናት እህቴ? ምንሽ ነው ወንድሜ? ፈርዖን አሁን እንግዲህ እስኪ የአባታችን የአብርሃምን አንድ ሀሳብ አስቡለት። አብርሃም ሳራ ምንድን ነሽ ነው ያላት? አይ ከዚህ አንቺ ምንድን ነሽ? እህቱ ነኝማ በይ ነው። አንቺ ምንድን ነሽ ነው ያላት? መልከ መልካም ነሽ። መልከ መልካም ነሽ ብሎ
የመሰከረላትን ሚስቱን እንደገና ደግሞ ውበትሽ ምን የሚል ነው ማለት ነው? በሌላ ትርጓሜ የሚያስገድል ውበት አለሽ ነው አይደል? ትርጉሙ ስትገለብጠው የሚያስገድል ውበት አለሽ አላት። እንዲህ ያለችውን ሚስቱን እንኳን አሳልፎ እስከ መስጠት አብርሃም ደከመ፣ እንደ ሰው ደከመ። ያ ጀግና የእምነቱ ጀግና አብርሃም የአባትን ናፍቆት ቆርጦ የወጣው አብርሃም ማለት ነው። የሀገር ፍቅር ጥሎ የመጣው የዘመድ ፍቅር ጥሎ የመጣው እማያየውን ዓለም የተከተለው አብርሃም አንድ ቀን ግን ደከመው። ምን አደከመው? ረሃብ አደከመው። ምን አደከመው? ፍርሃት አደከመው። ስለዚህ እኛም አንዳንዶቻችን በፍርሃት አንዳንዶቻችን በሆድ የምንደክምበት ቀን አለ። ከዚያ በኋላ ምን ሆነ? አሁን እግዚአብሔር ምን አደረገው? ተመልከቱ። አንድ ነገር ልብ በሉ። አንድ ወደ ግብፅ አትውረድ ያለ ማን ነው? እግዚአብሔር አትውረድ እያሉ መውረድ አመፅ ነው አይደለም? አመፅ ነው። ያስቀጣል አያስቀጣም? ያስቀጣል። ሁለተኛ እህቴ ናት ማለት ውሸት ነው አይደለም? ውሸት ነው። ውሸት ኃጢአት ነው አይደለም? አብርሃም አሁን እግዚአብሔር እንዳይጠብቀው አታድርግ ያለውን አድርጓል። ቀጥታ ነው ያደረገው። ሰዎቹ ሚስቱን እንዳይራሩለት እንዳይተው ለሚስቱ ናት ብለው እህቴ ናት ብሎ እህት ከሆነችማ ችግር የለም ብለው እንዲያገቧት አድርጓል። ስለዚህ አብርሃም አሁን እንግዲህ ሚስቱን እግዚአብሔር አሳልፎ መስጠት ይገባዋል አይገባውም? ይገባው ነበር። ግን እግዚአብሔር ርዕሳችን ምንድን ነው? የሰውን ድካሙን በሉ እንጂ አንተ ምን ትላለህ ነው? ታውቃለህ ነው። አብርሃም ሲደክም እግዚአብሔር ተረዳው፣ ፍርሃቱን ተረዳለት ነው። አሁን ፈርቶ ነው እንዲህ ያለ ብሎ ማን ይተዋል? አንተን የእግዚአብሔር ሰው እንዴት ነው አትውረድ እያልኩ የወረድክ ምናምን ይውረድብህ አላለው። አወጣው እንጂ ተረድቶ። እንደውም እግዚአብሔር ተረድቶ እንዲሁም ደግሞ እንዴት አድርጎ እንዳወጣው ታውቃላችሁ? እኔ እኮ ይገርመኛል። አትውረዱ እየተባል እምቢ ብለን ወርደን እንደገና ደግሞ በፍቅር የሚያወጣ እግዚአብሔር ብቻ ነው። እንዲሁም አብርሃምን አወጣው። ምን አድርጎ ነው ያወጣው? ከሌሊት ፈርዖን ሊነካ ሲል እንዳትነካ የነቢይ ሚስት ናት አለው እግዚአብሔር። ሲያስጨንቀው አደረ። ስለምን እንዲህ አልገህ እህቴ ናት አላልክም? ናት። አዎ እሱማ ፈርቻችሁ ነው። በዚህ ሀገር እግዚአብሔርን መፍራት እንደሌለ አይቼ ነው አለ። አገርክን ሂድልን ብሎ ገረድ ሰጥቶ ከብቶች ሰጥቶ ተሸልሞ መጣ። ኃጢአት ያሸልማል እንዴ? ፍርሃት ያሸልማል? ውሸት ያሸልማል? እግዚአብሔርን እምቢ ብሎ መኮብለል ያሸልማል? የእግዚአብሔር ምሕረት ግን ያሸልማል። እግዚአብሔር አብርሃምን ስለተረዳው ሚስቱን ጠበቀለት። ሚስቱን ወዶ እኮ አልካዳትም፣ ደክሞ ነው። አንዳንድ ቀን እንዲህ ሰው ይደክማል እና አብርሃምን በሽልማት ከመልካም ሚስቱ ጋር አወጣው። በሚስቱ ጥበብም ከጊዜያዊ ሞት ዳነ። ሚስቱ እንዳትሄድ ደግሞ እግዚአብሔር በራእይ ፈርዖንን አስፈራርቶ ጠበቀው። ስለዚህ እግዚአብሔር ሁል ጊዜ ሊቃውንቱ እንዲያውም ብለው ተረጎሙት፣ አብርሃም ሳራ ምንድን አላት? እህቴ ናት በሉ እንጂ። ስለዚህ እህቴ ናት ብሎ አብርሃም ለጊዜው በሚስቱ ምክንያት ከሞት ድኗል። ከሞት ይቺ ከሞት የምታድን ምንድን ናት ይላሉ አባቶቻችን? ጥበብ ናት ይላሉ። ሰሎሞን መጽሐፈ ምሳሌ ምዕራፍ 3 ላይ እህቴ በላ ለጥበብ ወሀገሪትከ ረስያ፣ ጥበብን እህቴ ነሽ በላት፣ ሀገርህም አድርገህ ኑርባት። ዕፀ ሕይወት ይእቲ ለእንተ ይትመረኮዝ ጓባቲ፣ ጥበብ ምርኩዝ ለሚያደርጓት እውነተኛ ምርኩዝ የህይወት ምርኩዝ ናትና አብሮ ይነገራል ምሳሌ 3:18 ላይ። ስለዚህ እህቴ ነሽ ያላት ሳራ ወንጌል ናት። ነይነሰ ውሉደ አጋዚት ነይነ ይላል ቅዱስ ጳውሎስ ገላትያ ምዕራፍ 3 ላይ እኛ የእመቤቲቱ የሳራ ልጅ ነን፣ የአጋር ልጆች አይደለንም ይላል። ስለዚህ ሳራ የተባለች ወንጌል ናት። አንድ ወንጌል ናት፣ ሁለት ደግሞ ጥበብ መንፈሳዊት ናት። ጥበብ ከመከራ ታድናለች። ያንን ነው። ስለዚህ አብርሃም ሳራን እህቴ ናት ማለቱ ጥበብን
እህት ማድረግ ነው ይላል። እህት ማለት ምን ማለት ይመስላችኋል? እህት ማለት ምን ማለት? እሱን ላወቀ ሰው ሸልማል። እህት ማለት ምን ማለት? ቃሉ ሲፈታ ዘላቂ ወዳጅ ማለት ነው። ቋሚ ወዳጅ፣ የማትለወጥ ወዳጅ ማለት ነው። እህት ማለት እውነተኛ ወዳጅ እና ቋሚ ወዳጅነት የመሰረቱ ሰዎች በእህት ነው የሚመሰሉት። ቋሚ ወዳጅ፣ ረዳት የሚል ብቻ ነው እና ልብ ብላችሁ ስሙ። ሁሉ ነገር አብርሃም ሀገር የለውም፣ ዘመድ የለውም፣ ሚስቱን ነው እህቴ ናት ያለ። ሁሉ ነገር ሲያልቅ እማያልቅ ጥበብ ነው። አንድ ሰውን የኔን እጄን ቆርጦ መውሰድ ይችላል፣ ዓይኔን ማውጣት ይችላል፣ ጭንቅላቴን መቁረጥ ይችላል። የተማርኩትን ትምህርት ግን መውሰድ አይችልም። ጥበብ አይወሰድም። ሳራን ፈርዖን መውሰድ አልቻለም። ጥበብን ሰይጣን መውሰድ አይችልም። ወንጌልን ገንዘብ ያደረጋት ሰው ሰይጣን ብዙ ነገር ሊያሳጣን ይችላል። ጥበብን ማሳጣት ግን አይችልም። እግዚአብሔር ነው ጥበብ የሚሰጠው። ጥበብን እህቴ ነሽ በላት ብሏል። ለምንድን ነው እህቴ ነሽ በላት የተባለ? አብርሃም እህቴ ናት ብሎ ሰጠ፣ ለፈርዖን ቤተሰብ አስረከባት። ተመልሳ መጣለች? አልመጣችም። ከምን ጋር ነው የመጣችው? ከገረድ ጋር፣ ከሽልማት ጋር ነው የመጣችው። ጥበብ ለሰው ሲሰጡት በዝቶ ይጨምራል። ሳራን ሲሰጣት ጨምራ መጣች። ጥበብን ለሰው ካስተማሩት እየጨመረ ይሄዳል። ሀብት ሲሰጡት ይጎላል። ለምሳሌ ከ100 ብር 50 ብር ስቀንስ ይጎላል። እውቀት ግን ሲሰጡት ነው የሚጨመር በመንፈሳዊነት። ስለዚህ ጥበብ የምትበረክት ዘመድ ናት እና የክፉ ቀን ጊዜ ረዳት ናት። ጥበብ እውቀቱ ነው ሰው የሚያድነው የሚረዳው። ጥበብ ማለት ብልሃት፣ ፈሊጥ፣ ጎዳና፣ ስልት፣ አካሄድ፣ አያያዝ እንደማለት ነው። ጥበብ እንደዚህ ነው እና እግዚአብሔርን መለመን የሚገባ ሀብት ሳይሆን ጥበብ ነው። አብርሃም በሳራ እንደዳነ አብርሃምን ያዳነችው ሳራ፣ ሙሴን ያዳነችው ታንኳ፣ እነዚህ ጥበብ መንፈሳዊያት ናቸው ብለው ይናገራሉ አባቶቻችን። ሰውን ጥበብ መንፈሳዊት ነው የምታድነው። ጥበብ መንፈሳዊት ደግሞ አንድ በትምህርት የሚታወቅ ነው፣ ሁለት በኑሮ የሚታወቅ ነው። ጥበብ ደግሞ ራሱ ክርስቶስ ነው መጨረሻ ላይ እና እግዚአብሔር ድካማችንን ይወቅልን እንደሚረዳን ታውቃላችሁ። እና ብዙዎቻችን ሁላችንም አንዳንድ ቀን ወደ ግብፅ እንወርዳለን። ወርዳችሁ አታውቁም? ታውቃላችሁ? ወርዳችሁ አታውቁም? እናውቃለን። ሁልጊዜ እንወርዳለን። በየቀኑ በየሌሊቱ እንወርዳለን ሁላችን። እግዚአብሔር ግን ወረዳችሁ ብሎ አይፈርድም። ችሎ ያመጣናል፣ ስቦ ያወጣል። ያን የሚያደርግልን ስለሚረዳን ነው። ሰው ቢሆን መሳቂያ ነበር የሚያደርገው። አብርሃም አቤት አቤት አምላኩን አግኝቼዋለሁ እግዚአብሔር ተገልጦልኛል እያለ እንዳይሆን ዘመዶችን ጥሎ እዚህ ችሎ አይቀመጥም አይዘልቀውም ብዬ ነበር እያለ ነበር ሰው የሚያወራ ማለት ነው። ሰው ሲደክም የሚረዳ እግዚአብሔር ነው። ሁለተኛም አንድ ስንደክም ይረዳናል ነው። ስንንሸራተት ተዘከር እግዚኦ ከመመሬት ነህነ ሰብሰ ከመሳይር መዋይሊሁ ወከመጽየ ገዳም ከማሁ ይፈር ያለው ይሄ ነው። አመድ እንደሆን አስብልን ያለ ድኩም ባህሪያችን አስታውስልን ማለት ነው። ደካማ ባህሪያችን አስታውስልን፣ እወቅልን። ይሄን ታውቃለህና ማረን ነው ቅዱስ ዳዊትም ያለ እና እግዚአብሔር ሲደክመን ይረዳናል ነው። ሲደክመን ይረዳናል ማለት አቤት ለምንድን ነው እንደዚህ ያመና እና የሚረዳን ወዳጅ እኮ ስላለ እና በጣም ቅዳሴ ላይ ኪዳን ሲደረስ በጣም ብዙ ሁሉንም ነው የምወደው፣ አንተም እንደዛው። በጣም ደግሞ የሚወድ አርከ መሃይምናን የሚል ቃል አለ። የምዕመናን ወዳጅ በሉ እስቲ። ወዳጅ ማለት ምን ማለት ነው? ወዳጅ ማለት የሚረዳ ነው እንጂ ድግስ ሲሆን እየበጣ የሚበላ አይደለም። ወዳጅ ማለት የሚረዳ፣ እስቲ የሚረዳ በሉ። አዎ የሚገነዘብ፣ በእኛ ቦታ ሆኖ የሚታመምልን፣
ልክ አሁን በቀደም ስል ነበር እዚህ ጉባኤ ቤት ላይ ሲናገር ነበር። የገጠር እናቶች ናቸው ጥሩ ምሳሌ ለዚህ። የገጠር እናቶች እንጀራ ርቦኝ ብላችሁ ሰጣችሁ እንደዚህ ዋጥ 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 ስታረጉት ምን አቅማዳ ነው አይሉ እናቴ ርቦት ነው የሚሉት ማለት ነው። መረዳት ማለት ይሄ ነው። ይሄ ነው መረዳት። አየህ እንዴት እንደተራበ እንደ ራቡ እንደተሰማ ራብህን እነሱ ራሱ ይሰማቸዋል ማለት ነው። ይሰማቸዋል። አሁን ያ ርኅራኄ ፈጽሞ እየጠፋ ነው የመጣ እና ክርስቶስ ይረዳናል ማለት ቁስላችን ያውቅልናል። በደንብ አድርጎ ነው የሚረዳን እና ሰይጣን አንዳንድ ጊዜ ስንሳሳት ቶሎ ወደ ክርስቶስ እንዳንመለስ ምንድን ነው እናኮርፋለን። ተቀድመን ማለት ነው። ምንድን ነው የምንቀድም? እኔ ምንድን ነው ኃጢአት ሰርተን ሲያበቃ የማትጠብቀኝ እንዲያውስ ምናምን ብለን አኩርፈን ተቆጥተን ምናምን ቁጭ እኔ መበደል እፈልጋለሁ እንዴ ምናምን ብለን እናኮርፋለን። ጸሎት እናቁማለን፣ እንበሳጫለን። እንደዚህ እና እግዚአብሔር በሉ አቤቱ በሉ አንተ የሰውን ድካም ምን ትላለህ ነው ታውቃለህ። ስንንሸራተት ምን ይለናል? ይረዳናል። እና የሚረዳን ወዳጅ ነው። አሁን የምዕመናን ወዳጅ ያልኳችሁ ለዚህ ነው። ወዳጅ ማለት የልብ የሚረዳ ስለሆነ እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ክርስቶስ እውነተኛ ወዳጅ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ። እና እንግዲህ ወዲያ እይብለክሙ አግብርቴ አላ አይርክቴ አንትሙ፣ ከዚህ በኋላ ባሮች አልላችሁም ወዳጆች እላችኋለሁ። ባሮቼ አልላችሁም ወዳጆች እላችኋለሁ። ይህ አርክ የሚባለው ይሄ ነው። እሱ አርክ ነው። ቅዱሳን ግን ከአርክ ማድረግ የሚደርሱት ቀስ ብለው ነው። እኛ አሁን አግብርት ነን። የሆነ ሆኖ ግን ክርስቶስ ወዳጃችን ነው። ሁለተኛ የሚያስፈልገንን ነገር ያውቃል። እስኪ የሚያስፈልገንን ያውቃል